ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት የስራ እንቅስቃሴን ለመጎብኘት ምስራቅ ሐረርጌ ጎሮ ጉቱ ይሄዳሉ። እሳቸው ከቢሮ ከመነሳታቸው በፊት የጎሮ ካቢኔዎች ተወኑ። ወጋየሁ ንጋቱ መች እንደዚህ ተውናል። አባተ ሙክሪያ በፍጹም ማቀናበር አይችልበትም። አቀናበሩ። ከተማዋ ላይ ላም የፈረንጅ ላም ያላቸው ሰዎች ተፈለጉ። ላሞቹን በኪራይ ለአንድ ቀን አከራዩን ተባለ። አዳዲስ ሼዶች ተሰሩ። ላሞቹ እዛ ሼዶች ውስጥ ገቡ። የመንግስት ሰራተኞች ስራ ያላቸው ሰዎች በጥቃቅንና አነስተኛ እንደተደራጁ ተደርገው በየቦታው ተሰጣቸው። ኦቦ ሽመልስ አብዲሳ እዛ ሲመጡ ይኸው ስራ አጥነት ከከተማዋ ላይ ከጎሮ ላይ ያጠፋን ነው ያለነው፣ ሀብታም እያበዛን ያለነው። ይኸው 60 ነው የሚያልቡት። እሱ እንደዚህ ብሎ ያዳምጣቸዋል ማለት ነው። አንዳንድ ሰው አይጠፋም ስለ እውነት የሚቆምና የተከራዩ ላሞቹ የተከራዩ ናቸው። ሼዶቹ አዳዲስ ሼዶች ናቸው። ሰራተኞች ናቸው። ሰዎቹም ጥቃቅንና አነስተኛ ላይ ተደራጀን ያሉትም በዚህ ቦታ ዲኤ ላይ የሚሰሩ ፋይናንስ ላይ የሚሰሩ እንደዚህ ቦታ የሚሰሩ ሰራተኞች ናቸው ብሎ ለአደባባይ አበቁላቸዋ። ከዛን የኦሮሚያ ቴሌቪዥን ጫያ የሚባል ፕሮግራም አለ። በጣም ወደውና ፊት ለፊት ነው የሚያወራው። ፊት ለፊት ማለት ሰርቀሃል ይሄን ሰርቅ አይቻለሁ የሚል ጋዜጠኛ ነውና ካቢኔ በተለይ ሌባ ካቢኔ በዛ ደረጃ ሲሳቀቅ እንዴት ልብ እንደሚያረካ ብታይ እና እሳት ውስጥ የገባ ፌስታል መሰለ። እኔ ብሆን ግን እዛች ኢንተርቪው ላይ አልገኝም በፍጹም። ትልቁ አሁን በዚህ ስህተት ውስጥ እኔ ትልቁ ስህተት ብዬ የማስበው የኦቦ ሽመልስ አብዲሳ ነው። እዛ ጋር ሲያስጎበኘው ቆርቆሮ አዲስ እንደሆነ ያስታውቃል። የተተከሉት እንጨቶች የሼዶቹ እንጨቶች አዲስ መሆናቸው ያስታውቃል። ኢቭን ከብቶቹ ስላልተለማመዱ እርስ በርስ ስላልተለማመዱና ከተለያዩ ቦታዎች ስለተለቀሙ እርስ በርስ ይዋጋሉ። እና ይሄን እንዴት ማወቅ ተሳነው? እሺ ኢንፎርሜሽኑ ደረሰው። ይሄን ሰውዬ አንድ ፓርቲ ውስጥ አብረው ነው የሚቀጥሉት ማለት ነው። የዞን አስተዳዳሪውን የምስራቅ ሐረርጌ ዞን አስተዳዳሪውን የከተማውን ከንቲባ ጠርቶ ነችና እንደዚህ ሆነላችኋለሁ ሰዎች በዚህ 2 ወር ውስጥ 100,000 መግባት አለብንና ፎሎ ማድረጉን በፍጹም እንዳዘነጉ። ፎሎ አድርጉኝ ማለት እንኳን ይደብረኛል። የግድ 100 መሙላት ስላለብን ነው። አዋሽ የተባለው ባንክ እቺን ሎጎ ጥልፍ አድርጎ ወስዶ ከመስከረም 22 2021 ጀምሮ የኔ ነው አለ። ያንተ አይደለም ሰርቀህ ነው እንለዋለን እኛ። እንዲህ ስንል ማስረጃ አቅርበን ነው። እንግዲህ ይሄ አርማ ኪውከር ሃንጋተን የሚባሉ የኬሚካል እና የብረታ ብረት ካምፓኒዎች አሉ። እነዚህ ካምፓኒዎች በተናጠል ከ1918 ጀምረው በተናጠል እየተንቀሳቀሱ የነበሩ ካምፓኒዎች ሲሆኑ ኦገስት 1 2019 ዓመተ ምህረት መርጅ ያደርጋሉ፣ በጋራ መንቀሳቀስ ይጀምራሉ። ይሄንንም አስመልክተው ሰማያዊ የኪውከር ኬሚካልን እንዲወክልላቸው፣ ብርቱካናማው ደግሞ የሃንጋተን ብረታ ብረትን እንዲወክልላቸው አድርገው በጋራ አናውንስ ያደረጉት ነው። መደባለቃቸውን አስመልክተው አናውንስ ያደረጉት ነው። እንግዲህ ክብ የሆነው አርማው ክብ የሆነው እነሱ ዓለም አቀፍ ኢንዱስትሪዎች ስለሆኑ ወደ ዓለም አቀፍ ገበያ መግባታቸውን የሚያሳይ ሲሆን ወንዝ መሆኑ ደግሞ ወደ ዓለም ገበያ እየፈሰሱ ተደባልቀው እየፈሰሱ መሆናቸውን ለማሳየት ዲክለር ያደረጉት ሎጎ ነውና አዋሽዬ ያንተ አይደለም ሰርቀው ነው እንላለን። ሌላኛው አስቂኙ ፓክት ኮንፎርማንት የሚባለው ነው። ፓክት ኮንፎርማንትና ህብረት ባንክ የፓክት ኮንፎርማንትን ሎጎ ከነገባው ነው ወሰደው፣ ምንም አልቀየሩምና ይሄ የሶፍትዌር ካምፓኒ ሲሆን የኔጎሺዬሽን ስራ ነው የሚሰራው፣ የአግሪመንት ስራ ነው የሚሰራው። አርማውንም ስታዩት የመጨባበጥ አርማ ነው። ሁለት ሰዎች የመግባባታቸውን ምልክት እንዲያሳይለት አርጎ እንትን ያለው ነውና ህብረት ባንክም ይሄ ያንተ ሎጎ አይደለም ሰርቀህ ነው እንለዋለን። ቃል በቃል ነው እንደዚህ የምንለው። ሌላው ንብ ባንክ ነው። ንብ ባንክም ከዚህ በፊት ነግሬያችኋለሁ። ኒኦጋፍ የሚባለው ካምፓኒ ደግሞ ጌሚንግ ዲስከሽን
የሚያደርግ ካምፓኒ ሲሆን ጁን 30 2013 ዓ.ም ጀምሮ ይህንን ሎጎ ዲክለር ያደረገውና ያስመዘገበው ነውና ያንተ አይደለም እንለዋለን ንብ ባንክዬ። ሌላው ወጋገን ነው። ወጋገን ትንሽ ጨምሮበታል። ይሄ ደግሞ የፔሮልንና የሂውመን ሪሶርስን ስራዎች የሚሰራ ካምፓኒ ሲሆን ወጋገን ከጎኑ ጭምር አድርጎበት የኔ ነው አለ። ያንተ አይደለም ሰርቀኸው ነው ወይን የሰሩልህ ሰዎች ሰርቀኸው ነው አንተ ስለማታውቀው እንልሃለን። የመጨረሻው ይሄኛው ደግሞ ቡና ነው። ቡና ባንክም ቢያንስ የሱ ይሻላልና ከለሩን ቀይሩታልና ሎጎዎች ኢንተርናሽናል ላይሰንስር ናቸው። ኢንተርናሽናል ላይሰንስር ከሆኑ በኋላ ሌላ አካል መልሶ ማስመዝገብ አይችልም። ስለዚህ እናንተ አላስመዘገባችሁም። ቢኮዝ ስማችሁ ራሱ ሀገርኛ ስም መሆኑን ነው። ከሀገር እንዳትወጡ ከሰፈር እንዳትወጡ ይነግረናል። ስለዚህ መንግስት እንግዲህ አሁን አደባለቃችኋለሁ ብሏል። ያን ጊዜ ምን አይነት ሎጎ እንደምታመጡልን እና የናሱን ደግሞ መፈተሻችንን እንቀጥላለን።